ኢትዮጵያዊ ለመሆን ስትሞክሩ ቅርቃሩ ብዙ ነው። አይታችኋል። ባለፈው ሰሞን በአንድ ዓመት ያልቀየርነው የፖለቲካ ድርጅት የለም፣ ያልቀየርነው ብሔር የለም። በጣም በሚገርም ሁኔታ በአማራ ምናምን ተብሎ ሲቀጠቅጧችሁ ይላል፣ ኦሮሞ ተብሎ ሲቀጠቅጧችሁ ይላል፣ ደቡብ ብለው ሲቀጠቅጧችሁ ይላል። ምን እኔማ እነዚህ አናሳ ብሔሮች ወይ ሽናሻ ምናምን የቀረኝ መሰለኝ። አባቴ በሳምንት አስፈትተው መጡ። በቃ የፍቅሩ ጉዳይ ነው። በቃ ይሄ እንዲህ ነው። በቃ በማህበራዊ ሚዲያ ይህም የማድረግ አቅም ስላለው እኛ ዛሬ ፈለጋ አትናቴዎስ አይበልበት፣ ኢዮባ አይበልባቸው፣ ሴት ልጅ ደፈሩ ታሰሩ፣ ወይ ደግሞ ሴት ልጅ ጎነተሉ ተብሎ ቢባል አያርግባቸው። እነሱ ማያደርጉት ምንድን ነው? እኛ የምናየው የእኛ አክሽን ምንድን ነው? የከበደውን ኃጢአት ያነሳሁት የእኛ አክሽናችን ምንድን ነው የሚለው እንድናውቅ። አረፈሙት። እሱ እንደው የገዘፈ ነው፣ እሱ ያወያያልሽ። ግን አሁን እንደ እህታችን አይነት ስህተት ሰርተው እንደው ኢዮባ ሄዶ ቤንሻንጉል ቢታሰር ምንድን ነው ልናደርግ የምንችል? አይመስለኝም። የዛን ያክል የእነዚህ ወንድሞች እህቶች አይነት ቀና ልብ ያለን አልመሰለኝም። ቃሉ ያለው እኛ ጋር ነው። በቃል እግዚአብሔር የሚገኘው ህይወት ባንኖረው እንኳ ለእኛ ጆሮ ቅርብ ነው። የምንኖረው ግን እኛ አይደለም። የምንኖረው ነገር ከቃሉ እየራቀ፣ ሌሎች ቃሉን አያውቁትም። የሚኖሩት ነገር ግን ከቃሉ ጋር ይቀራረባል። አይገርማችሁ? እኔ በሚዛን ደረጃ ለቃለ እግዚአብሔር ወይም ለዚህ ለስነ ምግባር ለሃይማኖታዊ ምግባር ከአንድ ኦርቶዶክሳዊ ሙስሊም ቀድሞ ማየት ለምግባሩ በጣም ያ እርግጥ ነው። ምንም ሆነን ምን ብለዋል አባ ገብረ ኪዳን? እንኳን ክርስቲያን ሆን ግን እንኳን ክርስቲያን ሆንን በሚለው ሁኔታ ውስጥ ከቃሉ ጋር ለመታረቅ እለት እለት በተለይ መዋደድ እየጨመርን በመጣን ቁጥር የምናተርፈው ብዙ። እኔ በሃይማኖት ትሩፋት ውስጥ ሁሉ የሰማናቸው ታሪኮች ያየናቸው ብዙ ነገሮች የመዋደድ ውጤት የመዋደድ ቅዱስ ዮሴፍ እመቤታችን ስለተሰጠችው ብቻ ሳይሆን እመቤታችንን ስለወደዳት ጌታ ከእሷ በመወለዱ ጊዜ የበረከቱ ተካፋይ የጌታ አባት ሆነ። በቃ አባቱ ሆኖ እንደ ልጅ ሲወለድ አቀፉ። ገብቷችኋል? ይህ ድንግል ማርያምን የመውደድ ውጤት። እራሷ ድንግል ማርያም ደግሞ በላይ ሰበን ወዳ እንዴት እንዳዳናችው የምናውቀው ታሪክ። ሃይማኖት ውስጥ እያንዳንዱ የምንሰማቸው ነገሮች በሙሉ የመዋደድ ውጤቶች ናቸው። ቅዱስ ዮሐንስ ወልደ ነጎድጓድ እኔን ያሳደገኝ አባት ፍቁረ እግዚእ ከነስም አጠራሩ ቅዱስ ዮሐንስን ከፍ አድርገን የምናየው የጽናት አባት የጽናት ተምሳሌት ብለን የምንናገርለት ጌታ አብልጦ ይወደው የነበረ እሱም ጌታን እንደዛው ይወደው የነበረ ስለነበረ የመዋደድ ውጤት ነው ቅዱስ ዮሐንስ ወልደ ነጎድጓድ። እነ ቅዱስ ጴጥሮስን ያስለቀሳቸው በንስሐ እንባ ስቅስቅ ብለው አልቅሰው እግዚአብሔር ስም እንዲወድቁ ያደረጋቸው መዋደድ ሚዛኑ ከባድ ነው። መዋደድ አይጣፋም። ከቅዱስ ጴጥሮስ ጌታን መካድ ይልቅ በመውደድ ውስጥ ሆኖ ዝቅ ብሎ አልቅሶ አምላኩን ይቅርታ መጠየቁ ዋጋ ነበር። አይታችኋል? ከኃጢአት ይልቅ መዋደድ ዋጋ ነው። ከምንሰራቸው በደሎች ይልቅ መፋቀር ዋጋ ነው። እና ዝም ብሎ ብቻ ሲረጫጩ በኋላ ከመፈለግ እኔ በነገራችሁ ላይ ኃጢአት ልትፈልጉ ውዝን የሰከንድ አረምን ሰከንድ ኢንፍራክሽን ኦፍ ሰከንድ እኔ መጣል ትችላላችሁ። በኃጢአተኛ በደለኛ ኃጢአት በደልን እያሰብን የምንጣጣል ከሆነ ማንም አይተርፍም። እመኑ። ቅዱስ ሩፋኤል ምስክሬ ነው። ማንም አይተርፍም። የምንተርፈው በፍቅራችን ከና ኃጢአታችን በሚኖር መፈቃቀር። አንድ አስተማሪ አባት አለ። እሱን ታሪክ ላንሳ። ያው ብዙ ጊዜ የሚደጋገሙ ታሪኮች ለእኛ የተረት ያህል ናቸው። በጣም ምስኪኖች ነን እኮ። አንድ አባት ሲያስተምሩ በጣም ቀንተው ከተናገሩት የዘመነ አበው አባቶቻችን መካከል አንዱ የነበረው ነው። በሱ ዘመን የነበሩ ሰዎች በንፍር ውሃ ስለ ኃጢአታቸው ብዛት ጠፍተዋል። ኖህ እልል ብሎ ወጥቶ ድንኳን ደኩኖ እግዚአብሔር አተረፈኝ ብሎ ጮቤ ያረግጥ መንፈሳዊውን ዓላማ ወደ መፈጸም ነው የተሸጋገረው። ስለጠፉት ህዝቦቹ ግን አዝማለሁ። አይገርማችሁም? በኃጢአት ብዛት ስለጎደሉት ህዝቦችም ጭምር ይለቀሳል። በኃጢአታቸው ብዛት ቢጎሉ እንኳን ለሚጎሉት ሰዎች ማልቀስ ነው ያለብን። ጠላትነት አያስፈልግም። ለምንድን ነው የምንጠላው? ስለዚህ ግድ የላችሁም፣ ተሳስበን እንፋቀር። አሁን የፍቅር መጥፋት በእውነት
ማህበረሰብ ገሌ ብለን እናጣለን። እኔ አሁን በማህበራዊ ህይወት ሁሉ መናጋት እየገጠመን ይመስለኛል። ድሮ እናቶቻችን አባቶቻችን ሲያወሩ አይ እንትን እድር ከምንገባ እንትን እድር እንግባ ይላሉ። አሁን እንዲህ የሚባልም አለ ብዬ ማሰብ እየከበደኝ ከቁብም ቁብ ከድርም ድር ከጽዋ ማህበር ነው ይመረጣ። አሁን ግን ያ ከባድ ፍቅር እየጠፋ የሆነ አካል ምናምን በቃ ይሄ ሰው እኛን ነፃ ያወጣል ምናምን ብለን የምናስበው በአጠቃላይ እርስ በርሱ ተፋፍሞ በፍቅር ተከፋፍሎ ቅርጥምጥም ብሎ ለፍስፍስ ሲል ታዩታላችሁ። ከባድ ነው። ስለዚህ በፍቅር ማጣት ዋጋ እንክፈል። ይህን ሁሉ ነገር ያመጣሁት እኛ ኦርቶዶክሳውያን ማህበራዊ ሚዲያን ወደ በጎ ቀይረን ሰው በኃጢአቱ በበደሉ ብዛት እንዲሸማቀቅ ሳይሆን ግድ የለም ይሄን ተወው፣ ግን ከአንተ እንጠቀም። ክቡር ወንድማችን ይሄ ነገር እኮ ይጎድሃል፣ ይሄ ነገር እኮ እንደዚህ ነው በህይወት የሚያመጣብህ ነገር ይሄ ነው። ይሄን አላየኸው እንዴ? ከአንተ ባለፈው ያስተማርከን እኮ ቃል ይሄ ነው። በነገራችሁ ላይ ባለፈው ተናግሬያለሁ ይሄን ነገር። ታላላቅ ወንድሞች መምህራን እዚህ ቲክቶክ ላይ እንግዲህ ብዙ እንድናተርፍ እያደረጉን ያሉ መምህራን የሚናገሩት ወንጌል ለእኛ አይደል፣ ለእኛ ብቻ አይደል፣ ለራሳቸውም ያበራል፣ ለእነሱም ጭምር ጥቅም አለው። ስለዚህ የተናገሩት ወንጌል እንዲያበራላቸው እኛ እንገስጽ እንችላለን። ፖስብል ሰዎች ነና። ግን ከዛ አልፎ በስማ እንደዚህ ይደረጋል። ሰው እንዴት በኃጢአት ይገረማል? ጌታ ሆይ ድረስ በእውነት ነውር እኮ ነው። በኃጢአት መገረም የለብን። በኃጢአት አንገረም። መገረም ያለብን በእውነት ስለሚፈጠረው መልካም ፍቅር እየፈጠር ነው መገረም ያለብን። በመፋቀር በመዋደድ ቅድመ ሁኔታ አያስፈልግም። እና እንዴ ቆይ እስቲ እያልን መፋቀር መቻል ችግሮችን መፍታት አለብን። እና እንደው ተንኮለኞች አሉ ለማለት ነው። የዚህ ማህበራዊ ሚዲያውን እንትን በዴቭ ተነስተን ስላነሳ ነው። እና እግዚአብሔር ፈቅዶ ነገ መልካም ነገር አድሮ ጥሩ ነገር እንሰማለን። አንድ ቀን መልካም ነገር ግን እንደሚሆን በልበ ሙሉነት በእምነት በተስፋ ሆኜ መናገር እችላለሁ። በመሀል ባይሆን ያሳዝናል። የዛሬ አመት አካባቢ አንድ 10 ወር ሆነው አሁን አመት እየመጣ ነው። ዴቭ እናቱን አጥቷል። በመሀል እናቱ በሞት ተለይተዋል እና ያሳዝን ነበረ። ትንሽ ድንገት ነው፣ ሳይታመሙ ነው ያ ነገር የተፈጠረው። ትንሽ ጎጂ ነበር፣ ያ የሚረብሽ ነገር ነበረው። ግን ለመልካም ነው። እግዚአብሔር ሁሉን ነገር ለበጎ ያደርጋል። እንደዛ ነው። እግዚአብሔር ይስጥልን። ዲያቆን አዲሳችን እንዴት አለ? እንኳን ደህና መጣ ወንድሜ። በተለይ በእስልምና በኩል ያሉ ልንጸልይላቸው ይገባል፣ ዋጋ ስለሚያስከፍለን። ሁሉም ፍቅር ማጣት ዋጋ ያስከፍላል። ሁሉም ፍቅር ማጣት እሺ፣ ሁሉም ፍቅር ማጣት ጥሩ አይደለም። ሁሉም ቦታ ፍቅር ይሁን። ኦፍኮርስ አሁን በዚህ በእስልምና እምነት ላይ በጣም ትልቅ ተስፋ ከሚጣልባቸው ጉዳዮች መካከል ሰይጣን ግን እንደሚፈትነን አትጠራጠሩ። እዛ ላይ መደንገጥ ሳይሆን እንዲፈታ መተባበር፣ እንዲስተካከል መልካም አማራጭ መሆን ጥሩ። እንደዛ ይሁን። ሶል እንዴት አለ? ሰላም አለህልኝ? አለሁ። አይ ሰሞን ብቅ እያልኩ ነው፣ እየመጣሁ ነው። ያው ተዘጋጅተናል። እንደዚህ ዩቲዩብ በደንብ በቆንጆ ሁኔታ እንዴ ነው። አስተያየት አንስታችሁኝ እኮ ጊዜያዊ ስቱዲዮ ትላላችሁ። ነገ አድሮ ጥሩ ነገር የምናደርግበት ጊዜ ይኖራል። አሁኑ ግን አይ ቲንክ እቺ ወደዚህ 3 ሜትር ወደዚህ 2 ከ20 ከ30 የምትሆን ስቱዲዮ ውስጥ ተከስተናል። አሪፍ ነገር ነው። ቴዶ እንደዚህ አይተናናቅም አይባል። በውሃ ይለቅ አትሉም? እና ያው ይህን ያዘጋጀነው ለስቱዲዮ ነው። ያው ኢፖክሲ እየሰራ ነው። ኢፖክሲ ፒክቸር ላይ ብቻ ሳይሆን የተለያዩ የኢፖክሲ እንትኖችን ተምረናል፣ አፕግሬድ አድርገናል ኮንስትራክሽናችንን። ፍሎርም ለመስራት ማለት ነው። ነገር ግን ፒክቸር ላይ በደንብ ታግዙኛላችሁ። አሁን ቀጣይ ሳምንት እነዚህ አሁን ከኋላ ያለው የጌታችን እዚህ የቅዱስ ሚካኤል፣ ቅዱስ ገብርኤል ሌሎችም አሉ የሚሰሩ። እነሱም በጸሎት እየሰራን እንግዲህ እና እንትን እንላችኋለን። በእጣ ወደ እናንተ ለማድረስ ነው እንትን ያልኩት። ወንድሞች እህቶች ይተባበሩኛል ብዬ ታገስከኝ እንደ ጉድ ታገሰኝ አለ።
አመሰግናለሁ በጣም እና ላይክ እንደዚህ ነው ማለት ነው። ስለዚህ ስቱዲዮ ለገብ ትሆናለች፣ ለዩቲዩብም ትጠቅመናለች። መልካም ሀሳቦችን እናራምድበታለን። ያው አሁን በዩቲዩብ ከዚህ ቀደም ለመስራት ማሰባቸው የመረጃ ትንታኔ ምናምን አይነት ነገሮች ናቸው። ብዙም ጠቃሚ ሆኖ አላገኙትም። አሁን ባይዘው የሆኑ ጉዳዮች ላይ ሳወራ ላታዩን ትችላላችሁ፣ ላልፈው እችላለሁ። ትጠይቃላችሁ የሆነ የለመዳችሁ ስለሆነ፣ ግን እንደምንም ሌላ አይነት ገጽ አስለምዳችኋለሁ። እንትና አሁን ትዝታው ገባት ሄዶ ምናምን እንረባረብ እንጩ ምናምን አልጮም። አዲስ ነገር አይደለም። ትዝታው በስም አዲስ ነው። ነገር ግን ከትዝታው የቀደመ ቤተክርስቲያንን ስንት የደፈረ ስንት አይነት ነገር ያደረጋት በይዞታዎቿ ጭምር የመጣ ሰው እኮ አለ። ቁጭ ብለዋል እኮ አለ። ትዝታው የስም አይነተኛ ነው እንጂ ያንኑ ተግባር ያደረጉ ብዙዎች ተዘለዋል እዛ ላይ። እናንተም ትሰድቡናላችሁ፣ የሚሰማውም አካል ያወግዘናል። ጭራሽ ቤተክርስቲያን እንግዲህ በሀገር ውስጥና በሀገር ውጭ ሆነው ተደራጅተው ምናምን የቤተክርስቲያንን ስም ማጥፋት ተብለናል። በዚህ ሁኔታ ውስጥ መናገር ክስረት ማለት ያውቁታል። ለሚታወቅን ነገር በመጮህንም አታመጡም። እንደው ትንሽ የሚራሩ አንደበቶች የሚራሩ ሰውነቶች ካሉ በሚል ብዙ ተብሏል። ብዙ ለውጥ አልመጣም። ስለዚህ የተረፈውን ማዳን ይሻላል። በቃ ያለቀው አልቆ የተረፈውን እናድን። ሶሪ እንዲህ ስናገር ተስፋ ቆርጬ ምናምን አይደለም፣ ግን ብክነቱ በዛ። እኔ ትርፍና ኪሳራን በመመዘን አምናለሁ እና ብክነቱ የበዛ መሰለኝ። አትነግሩንም ይላል። የምነግርህ የምታውቀውን ከሆነ ለምን ደግምልሃለሁ። ስለዚህ ይዞ ወደ ጸሎት የሚችል ወደ ጸሎት ተቋማዊ አቅም ላይ የሆነ ነገር ፔኔትሬት አድርጎ መፍጠር የሚችል ሰው በዛ ልክ ተጽዕኖ መፍጠር ካልቻለ ምን ዋጋ አለው? ሁሌ እንደምለው የምንናገረው ከምናውቀው 10% የምናውቀው ብዙ ነው ወገኖች። የምናውቀው ነገር በአጠቃላይ ቢወራ የመሸከም ጫንቃዎችን ታሳቢ ተደርጎ ስለሚደረጉ ትክክል አይመጣም። አሁን ቀሎባ ቴዶ ለምን እንደዚህ ይላል የምትሉ ሰዎች ግን እናንተ ለማታውቁት እኔ ግን ለማውቀው ነገር ተገዝቼ እንደሆነ አስቡልኝ። ለማውቀው ለምረዳው እና መናገር የሌለብኝንም ነገር እንዳልናገር ዶዙን መቆጣጠር አለብኝ። ወደ ዝምታ መጓዝ ማለት ከመሳሳት ያን ነገር ተናግሮ ሰው የማይሸከመውን ነገር ከመስጠት ራስ ጋር ችሎ አቃጥሎ ማለፍ ነው የሚሻለው። ዝም በቃ እና እንደዚህ አይነት ነገሮች ላይ ብዙ ዩቲዩብ ላይ አንሰራ። ሰብስክራይብ ካላረጋችሁ ቴዶ ቲዩብ 3000 ፎሎወር ደርሷል። ሰብስክራይብ ትላንትና ነው ያየሁት። ዮኒ ነው እንደው የሚያሳየኝ እኔ እየሰራሁበት ስላልሆነ ማለት ነው። እና አሁን እንሰራበታለን ግን ሃይማኖታችንን እንደው በእንትን ደረጃ እንደው ሰዎች ውጭ ላይ እንዳያ የሚቆጣጠሩ ነገሮችን ብዙ እንሰራለን። ብዙ እንሰራለን፣ ብዙ እናደርጋለን። ያንን በተረፈ ግን አሰስ ገሰሱ እንግዲህ ጮህን እንዳልጮህን ተቆጠር ነው እና ትንሽ ያሳፍራል። ማለት ትላንት እኔ እና አቡነ ዲዮስቆሮስ መግለጫ ሲያነቡ ትላንት ስለነበሩበት ስለሚያውቁ አረ እንደው በማህበራዊ ሚዲያ ነገር ቢነገር ይሻላል፣ ልጆቻችን እባካችሁ ልጅ ሁኑ ኑ እስቲ ተብሎ ቤተ ክህነት ድረስ ሁሉ እስከ መገናኘት ደረጃ ደርሰን ሰርተንም ደግሞ ያን የሚያስቡትን ነገር ስናስረክባቸው እንዲህ ነው ልጆቻችን በተባልንበት አፍ ዛሬ ቤተክርስቲያንን ለማጥላላት ስሟን ለማጥፋት ምናምን ተብሎ እንደ አጽራረ ቤተክርስቲያን መቆጠር ትንሽ ግድ የለም ስብር እንበል እንደ ልጅነታችን ያስብላል። እና እንደዛ ነው። ዲያቆን ምንም ሳልሰራበት እኮ ነው 6 ቪዲዮ ምናምን የተለጠፈው 3 ሰብስክራይበር አለ። አሁን በቀጣይ ቪዲዮችን ስንፖስትበት ምናምን ያው ጥሩ ነገር ይኖራል። ስለዚህ ሀሳቦችን